በጣም የ1910ዎቹ እስከ 20 አካባቢ ያለች ልጃገረድ ከምትሽኮረመመው በላይ ነው 20 አድርገው የሚሽኮረመሙት እሳቸውና ምን ይላሉ የደርግ ባለስልጣናት እንዲህ ብታረጓት እንዲህ ብትሏት 4 ነጥቧን ከመዝጋታቸው በፊት እቺ ብትሆን እያሉ የሚሰጧቸው ነገር የደርግ ባለስልጣንን በዛ ዘመን የነበሩትን በጣም ኢንስፓየር ያደረጋቸው ነበርና ለሀገር ለወገን መልካም ነገር ሰርተው በቅጡ አይታወሱም አይዘከሩም ሲያልፉ ደግሞ ሰው ተንጋክቶ ይቀብራቸዋልና እንዴት ቴሌቪዥን ጣቢያ እናቋቁም ይላናል ያውም እስላማዊ ምናምን የሚል ነገር ተመጣ ሰዎች ከላይ ድሮን ሳይመጣ በፊት የተቀረጸ የኢድ ሰላት ከሆነ እኛ የሰራነው ነው ከምን ላይ ሆናችሁ እና እኔ ህንጻ ላይ ሆኜ ነው የሰራሁት እንደዚህ ወደ ታች ማለት ነው ድሮን አልነበር የሚዛነ ካሜራው ምን አይነት ነበር ያን ኖርማሊ ዲቪሲ እናትና አባቱ ጋር ሄዶ እናትና አባቴ ከዚህ ዓመት በፊት ወይ ምን ከወለዳችሁ በፊት ያረጋችሁት ኒካ ባጢን ነውና ሊጀደድ ይገባል አላቸው እናትና አባት በጣም ደነገጡ ክቡራትና ክቡራን ተመልካቾቻችን የመወዳ ዝግጅታችንን እየተከታተላችሁ ትገኛላችሁ ሌሎች የመወዳ ዝግጅቶችን ተከታትለን ተመልሰን በድጋሚ ተገናኝተናል አሁን ሰዓቱ ደግሞ እንግዳ ወደናንተ የምናደርስበት የምናቀርብበት ሰዓት ነው ተመልካቾቻችን በተለይም እኛ ሙስሊሙ ማህበረሰብ አካባቢ በጣም ትልቅ ክፍተት አለ ያ ክፍተት ምንድነው ታሪክ የመሰነድ ታሪክ የማስቀመጥ እንዲሁም ደግሞ ታሪኮቻችንን በደንብ በአግባቡ የመጠቀምና ከዚህ ቀደም የነበሩ ያለፉት የቀደምቶቻችን ታሪክ እንደ ሰነድ አስቀምጦ ዘርዝሮ የመኖር ችግር አለብን ይሄ ትልቁ ክፍተታችን ነው በተጻራሪው ደግሞ ያን ክፍተት ለመሙላት ትግል ላይ ያሉ የሚታገሉ የሚለፉ ብዙ ሰዎች ብቅ ጥልቅ እያሉ እናያለን እነዚህ ሰዎች ያልተሞላ ዘርፍ ያልታየ ቦታ እያዩ ያን ክፍተት ለመሙላት ጥረት የሚያደርጉ ብዙ ሰዎች አሉ ምናልባት በህይወት አጋጣሚ ያ ያልታየውን ቦታ ለመሙላት ጥረት የሚያደርጉ ሰዎች እድሉን አግኝተው ባሉበት ዘርፍ ላይ ለመግፋት ጥረት ሲያደርጉ አንዳንዴም ደግሞ ሲወድቁ ሲቀሩ እናያለን ምናልባት እዚህ መድረክ ላይ አሁን ከሱ ጋር ቆይታ የምናደርገው እንግዳችን በተለያዩ እስላማዊ ስራዎች ላይ የምናውቀው ወንድማችን ሲሆን በተለይም ደግሞ ያልተሞላ ክፍት ቦታ ላይ ራሱን አግኝቶ በደንብ የሚታትር በደንብ የሚጠር ወንድማችን ነው ብዙዎቻችን እናውቀዋለን ኡስማን ይባላል ኡስማን እንኳን ደህና መጣ እንኳን ደህና ጠበቀኝ እንዴት ነህ አላህ አልহামዱሊላህ ሰላም ነህ ኡስማንን የምናውቀው በአድዋ ሲባል ኡስማን አድዋ በሱ ነው የምናስታውሰው ምናልባት በመወዳ ዝግጅታችን ደግሞ ከዚህ ቀደም አድዋ 00 ለጉብኝት ሲከፈት በጣም በቅርብ ጊዜው እኛ ነን ሄደን እዛ የመጎብኘት እድሉን ያገኘነው እሱን እድል ደግሞ ያመቻቸው አንተና በጣም ነው የምናመሰግነው የነበረው ነገር በጣም ደስ ይል ነበር በተለይም እንትን ነው አሁን ምናልባት ሌሎች ታዋቂ ሰዎች መተው ሲጎበኙት ወይ ደግሞ ቦታው ይበልጥ ለፐብሊኩ በደንብ ክፍት ሲሆን ቀደም ብለህ እንደዛ አይነት ቦታ መገኘት ያን ቦታ ማየትህ ላንተ በጣም የተለየ ስሜት ይሰጠዋል ታሪክም ልክ እንደዛው ነው የራስህ የሆነ ታሪክ የራስህ የሆነ ሰነድ ቀድመህ መሰነድ መመዝገብ የምትችለው አንተ ነህ መጻፍ የምትችለው አንተ ነህ እንጂ ሌላ ሰው መጥቶ አይጽፍልህም እኛ ደግሞ ችግር አለብን ከረፈደ በኋላ ነው ታሪካችንን ለመጻፍ የምንታገለውና እንደሱ አይነት ነገር አስተውላለሁና ይሄን እድል ስላገኘን በጣም እናመሰግናለን አሁን ግን የተገናኘንበት ርዕስ ከአድዋው ወጣ ያለ ርዕስ ነው ስለሱ ርዕስ በዝርዝር እናወራለንና ቀደም ሲል መግቢያ ላይ ያነሳሁት ሐሳብ አለ ስለዚህ ሐሳብ ጨምሮ ብዙ ዝርዝር ነገር እንነጋገራለን ኡስማንን የምናስታውሰው ከዚህ በፊት 2000 ዓመተ ምህረት ላይ ይመስለኛል እኔ በደንብ ማስታወሰው እሱን ፕሮግራም በሰይድ ኪያር ነው ሰይድ ኪያር የተረከው አንድ ዶክመንታሪ አለ ምናምን የሚል ብቻ በዜና መልክ ይሁን በሆነ ነገር ብቻ እንደዛ እንደሰማሁት አስታውሳለሁና እዛ ስራ ላይ ትልቁ ሚና የተወጣው አንተ ነበርክ እሱን ስትሰራ የነበረው ሐሳብህም እዛ አካባቢ እንዳለ ስትነግረኝ ነበር ቀደም ብለህ እኔም አንተን ማቀህ የተዋወቅንበት አጋጣሚም እሱ አጋጣሚ ነው እስኪ ኡስማን ማን ነው ወደ እነዚህ ሐሳቦች እንዴት መጣ በተለይ ደግሞ ቅድም እንደጠቀስኩት አይነት ግለሰብ እንድትሆን ያደረገ ምንድነው ይሁን ያልተሞላ ክፍት ቦታ እየፈለክ ለመሙላት ጥረት ስታደርግ አይሃለውና እሱ ጥረትህ ከምን እንደመነጨም በዛው ብትነግረኝ ደስ ይለኛል በጣም ነው የማመሰግነው በመጀመሪያ ይሄንን እድል በተደጋጋሚ አክቹአሊ ይሄን ብቻ ሳይሆን በተደጋጋሚ
ሜምበር ለሚሰጠን እድል ባለፈውም አድዋን ስንሰራ ከአንተ ጋር ለነበረን ቆይታ በድጋሚ በጣም ነው የማመሰግነው። ሌላ ለድምፄ ጥራት ተመልካቾቻችንን እጅግ አድርጌ ይቅርታ ጠይቃለሁ። ትንሽ የጉሮሮ አለርጂ ነገር አለብኝና ትንሽ ሽታ ወር ቅዝቃዜ ሲያገኝ እንዲያነስ ነገር አለው። ሰው አስቀድሜ ይቅርታ ጠይቃለሁ። ሌላ ይሄ የምንሰራቸው ስራዎች እኔ ምን አይነት ነገር አምናለሁ በራሴ የሆነ ክፍተት መሙላት ትልቅ ጋኖች ሊኖሩ ይችላሉ። የጠጠሯን ያህል ሚና እንዲኖረኝ እፈልጋለሁ። ከጋን ጋር ብዙ እንትን ማድረግ አልፈልግም እና በተለምዶ ጋን በጠጠር ይደገፋል ይባላል እና ትልቁ ጋን እንዲደገፍ ከተፈለገ የጠጠሯን ሚና አለመርሳት ብዬ አስባለሁና እነዚህ ክፍተቶችን የመሙላት ነገሮችን እሰራለሁ። ክብር ለሀገር ያልሞች ግን ስል የሆነ የሚረብሸኝ ነገር ነበረ። እኔ ዝም ብዬ ከልጅነት ጀምሮ ጋዜጠኛ የመሆን ፖለቲከኛ የመሆን በጣም ፍላጎት ነበረኝ። የጋዜጠኛ የመሆን ፍላጎቴ ሰበቡ የቀድሞ ጋዜጠኞች እነ ዳሪዮስ ሞዲ እነ ነጋሽ መሐመድ ልጅ ሆኜ ያቃጭልብኝ ነበር። በተለይ በፊት ኢትዮጵያ ሬዲዮ እያሉ አስታውሳለሁ። ይሄ የኮሎኔል መንግስቱ ከስልጣን መወገድ ወይም ከሀገር መፈርጠጥ ይባላል። የዛን ጊዜ መሄድ መነሳት በእነሱ ነው የተዘገበውና ልጅ ሆነን ጆሮአችን ላይ እሱ ያቃጭልብን ነበር። ግንቦት 13 ፈረጠጡ፣ ግንቦት 20 ለቀቁ፣ ከዛ መንግስት ተለወጠ። ከዛ ደግሞ ትዝ ይለኛል ግንቦት 20 1983 ኢህአዴግ ተቆጣጠረው የሚሉ ነገሮች ትንሽ እንትን ያደረገ ነበርና ልጅ ሆኜ የማስታውሰው እንደዚህ ነገሮችን ዝም ብዬ መዘግብ ነበር። ሌላ ፖለቲካል ሳይንስ ልጅ ሆነን ተምረናል ባይዘው እና ፈተና እንዴት እንደፈተነ የማስታውሰው ሰርቶ አደር የሚባል ጋዜጣ አንብበን መፈተናችንን እናስታውሳለሁና የዛ ነገር ነበር። ግን እያደግኩ ሲሄድ በባህሪ ትንሽ ችኩልና ቁጡ ስለሆንኩኝ እኔ ፖለቲከኛ ከሆንኩኝ እኔም ሰው ሀገር የማገራቱንም አልኩና ተውኩት። ራስን ፍለጋ ሲሄድ ሞር ከ12ኛ ክፍል ሲሆን የመጣልኝ ደህና ውጤት ባዮሎጂ ማት ምናምን ነበርና ወደ አርቱ ትንሽ ዘንበልል ስለነበረ ወደ ፊልም ስራ እንዲሁ የፊልም ሰሪዎችን ከማወጋ በተገናኘ ብርሃኑ ሸበሮ፣ ሸምሱ መሐመድ እነዚህ ከራሻ ተምሮ የመጡ ናቸው። በኋላ ደግሞ እንደና ፕሮፌሰር አቢፎርድ ይሄ እንግዲህ ከክላስ ውጭ ያለ ጥሩ ግንኙነት ነበርና እነሱን በማግኘቴ ያገኘው ጥሩ ኤክስፖዠር ነበር። ጀማሪ ገና ካሜራማን ረዳት ካሜራማን እየሆንኩ እየሄድኩኝ ወደ ፊልም ስራ እስከምገባበት ጊዜ ድረስ የኔ የምለው ነገር ሰርቼ አላቅም ወይም ሲሰራ ተገኝቼ አላቅም። በጣም ግን ይቆጨኝ ነበረ። ምንድነው ብዬ ፈልግ ነበርና አንድ ጊዜ የማስታውሰው 1999 ምን ተፈጠረ መሰለ? አንዋር መስጊድ ጀማዓ አሚሮቹ አሁን ያሉ ሰውን የበፊቶቹ አይ ቲንክ አሁን ሀሪማ ቲቪን የመሰረቱት እንደነ ኡስታዝ መሐመድ አይደም አይነት ወንድሞች ተሰባሰቡና ሁለት ነገር እንስራ አሉ። አንድ ሁልጊዜ በቴሌቪዥን የምንሰማው በሺዎች የሚቆጠሩ ሙስሊሞች ስታዲየም ኢድ ሰገዱ ነው። ከዛ ስታዲየም ውስጥ የተወሰነ የአይንና ካሜራው ፓን አድርጎ ሴቶችን ትንሽ ሂጃብ ያደረጉ ያሳያል። ይሄ ቁጭት ሁላችን ላይ ነበርና እሱን ቁጭት እንደው ትንሽም ቢሆን የሚያረገብ ለምን በራሳችን ባለሙያዎች ፈልገን እኔ ፕሮዳክሽን ማናጀር ሆኜ እነሱ ሙሉ ኃላፊነቱን ወስደው ለምን አንሰራም ብለን አሰብንና ያንን ሰራን። 2000 ላይ ደገምነው። በጣም ቆንጆ ነበር። አንደኛው ሌላ የሰሩት ምንድነው ኺድማ ላይ የሚያስተባብሩት የመንግስት ሰዎች ናቸው የሚፈትሹት ምን የሚሉት ሁሉ ነገር የሚያደርጉትና እንደዛ ከሚሆን እኛ ለምን አናረገው? ፖሊሶቹ ይኖሩ የጸጥታ አካላት እኛ የነሱ ሚና ተከተን እንስራ የሚልና በተለይ የወንድና የሴት እክትላጥን ወይም ግንኙነትን የዛን ጊዜ አስታውሳለሁ። ይሄ ሞባይል አልነበረም። ሰው ደግሞ ለአሚር ታዛዥ ነበር። የዛኔ ያዘዝከውን ይፈጽም ነበርና 1999 እና 2000 ላይ እጅግ የሚገርም ነገር ተሰራ። አንድ በራሳችን ፕሮዳክሽን መስራታችንና ሁለተኛ በራሳችን ወንድም እህቶች የተሰራ ኺድማ ነበርና ኢቭን የጸጥታ አካላትን በጣም አስገርሞ ነበረ። ምናልባት አላቅም ሰዎች ከላይ ድሮን ሳይመጣ በፊት የተቀረጸ የኢድ ሰላት ከሆነ እኛ የሰራነው ነው። ከምን ላይ ሆናችሁ? እና እኔ ህንፃ ላይ ሆኜ ነው የሰራሁት እንደዚህ ወደ ታች ማለት ነው። ድሮን አልነበረም የዛኔ። ካሜራው ምን አይነት ነበር ያኔ? ኖርማሊ ዲቪሲ
ኤችዲ እንደዚህ የነበሩ ጊዜ ማለት ያው ካሴቱ የነበረ ጊዜ የዲጂታሉ ገና አልመጣም ነበር። ኦፍ ኮርስ ሃይ ዴፊኒሽን ነው የሚባለው፣ ግን ካሴት የሚቀበልበት ጊዜ ስሪሲሞስ የሚባል በእነዚህ ጊዜ ነበርና ዙም ማድረግ ያላት ዙም እያረገን ያወጣል ምናምንና በጣም እንትን ነበረው። በጣም ኢንስፓይሬሽን ነበረው። ናኒ ህንፃ ወይም ይሄ የሚድሮክ አሁን ዋና መስሪያ ቤት የዛኔ ሊፍት አልነበረውም፣ ገና አላለቀም ነበርና ቦታው የት ነው? ስቴዲየም ነው ጊዮን ላይ ሰላት የሚሰገደው ስታዲየም ውስጥ ነው። እኛ ቀረጻ የቀረጽነው የተለያየ ህንፃ ውስጥ ነው። እኔ ነበርኩት ጊዮን ድምጽ ይሰማችሁ ነበረ? ግን እንዲዳው ይሰማ ነበረ፣ በደንብ የሚታየን ነበርና ቪው በጣም ያምራል። ወደ ኋላ ስታይ ቤተ መንግስት ነው የምታየው። የጸጥታ አካላት ከበውን ነው እንኳን ካሜራችሁ እናንተም እንዳዞሩ ተብለን ማለት ነውና ግን ጥሩ ተባብረውን ቆንጆ ነገር ሰርተን ነበር። 1999 የመጀመሪያ ስለነበረ የተወሰኑ ድክመቶች ነበሩ። 2000 ላይ በተሻለ ሰራ ነው። 2000 ላይ የሰራ ነው በጣም ብዙ ወደፊት ሊነገር የሚችል ታሪካዊ ክስተቶችም ነበሩት የዛን ጊዜና ያ ከተሰራ በኋላ ይህንን ምን እናርገው ማለት ይሰገድን ብቻ ብለን ነው የምንለቀው ወይስ ሌላ ነገር ተባለና እንጀምረው ባንጨርሰውም ከተሳካልን እንጨርሰዋለን። እስልምና በኢትዮጵያ የሚል ዶክመንተሪ ፊልም እንስራ የሚል ሀሳብ መጣ። የዛን ጊዜ እሱ ዑመር መሐመድ ይባላል፣ እኔ ዑስማን መሐመድ የኔ ሲኒየር ነው። በእንደውም ወንድማማቾች እንመስላቸው ነበረ። እሱ የዛን ጊዜ ሀሌታ የሚባል ድርጅት ይሰራ ነበረ። እኔ በዛን ወቅት ዩኒቲ ዩኒቨርሲቲ የፕሮዳክሽን ድርጅት ነበር፣ እኔ እዛ ሰራ ነበርና በኋላ እኛ ፕሮዳክሽኑን ሀሳብ ያዘን። ኡስታዝ መሐመድ አደምና የነሱ ቲም ደግሞ ኮንቴንት ላይ ምናምን ላይ ተሰራና እስልምና በኢትዮጵያ የሚል የመጀመሪያ ዶክመንተሪ በራሳችን ሰራ። ያኛው የተሻለ ኢንስፓይሬሽን ነበረ። ኦፍ ኮርስ በጎ ነገር ስትሰራ ከበጎ እና አድናቆት ባሻገር ግን ብዙ በጎ ያልሆኑ ኮሜንቶች ነበሩ። ቃል የተገቡ ነገሮችን አለመስጠት ነበርና ትንሽ ዲስከሬጂንግ ስለነበረ ሁሉም ሸሸ። ያው እኔ እንግዲህ ብዙ ጊዜ ልክፍት እለዋለሁ። እኔ ድሮም እዛ ስለነበርኩ በዛው ቆየው። ሄጄ አየሁትና ነው ይሄ ነገር በዚህ መቀጠል የለበትም፣ ምን ማድረግ አለብኝ ብዬ አሰብኩና ቴሌቪዥን ጣቢያ ለምን አይኖረንም የሚል ትንሽ አዲስ አበባ ተፈጠረ። እሱ ደግሞ ሌላ ጠላት ማፍሪያ ሆነ። ምክንያቱም በዛ ዘመን የፕሪንት ሚዲያ ነበር በብዛት የነበረው። ይሄማ ሌላ ተልእኮ ቢኖረው ነው እንጂ ሙስሊም ያልሆኑት ያልሞከሩትን ነገር እንዴት ቴሌቪዥን ጣቢያ እናቋቁም ይለናል፣ ያውም እስላማዊ ምናምን የሚል ነገር መጣ። በቃ እሺ እንተዋለንና ፕሮፖዛሉን አስቀምጠን ማሳያ የሚሆኑ ነገሮችን እንስራ ብለን አሰብን። ስንፈልግ እኔ በጣም ኢንስፓየር ያደረገኝ የመሻይኮች ህይወት ነበረ። በተለይ ነበሩ ሳይባሉ ሳይነገረን የነበርንባቸው ትልልቅ መሻይኮች ነበሩ። እጃቸውን ከሳምኳቸው እስካሁን መሳሚ አሁን የሳምኩት ያህል የሚሰማኝን የናጅዙል መካ ረህመቱላህ አለይህ እጅ ስም ያለው አንፎርቹኔትሊ ይሄም እጅ ተሰሟል። በሳቸው ስማቸው አይመልሱም፣ ካልሳሙ አይለቁሁምና ከሐጅ ሲመለሱ ዘይረን እጄም ተሰሟል። ያው የሚያሰግሩን እሳቸው ስለነበሩ የኡስታዝ አህመድ ሙስጠፋ አባሽ ሙስጠፋ ሐቢብ ረሂመሁላህ እና ሌሎች በጣም ትልቅ አሊሞችም ነበሩ እዛ አካባቢ። በሂደት በጣም በዛ ዘመን በቃ ለአይን ለማየት የሚያሳሱ አሊሞች ከበው የሚያስቀሯቸው ደግሞ ትልቅ አሊም ሼክ መሐመድ ራፊ የሚባሉ ነበሩ። እንዲህ በሙሉ አይን ለማየት የሚያስፈሩ እንደ ሼክ መሐመድ ወሊ ረሂመሁላህ። እነዚህ ማለት በዘመኑ በጣም ከባባድ አሊሞች ነበሩና ማን ናቸው ምንድን ናቸው ከየት ነው የመጡት የሚለው ያሳስባል። ራሴን እየፈለኩ የማንነት ጥያቄ ለመመለስ እየታገልኩ ባለበት ሰዓት እነዚህን አወቀን። በተለይ የሼክ መሐመድ ራፊን ማንነት ማወቅ መስማቴ እነ ሼክ መሐመድ ወሊ በተለይ 1987 ላይ ለዲን የከፈሉትን ነገር መስማቴ ነው። እዚህ ጋርማ የሆነ ነገር አለ። የኔ ሚና ምንድነው ሊሆን የሚገባው አልኩኝ። ፊልም እየተማርኩ ስለነበረ ይሄን ታሪክ ፊልም ማድረግ አለብኝ ብዬ አሰብኩ። ሮጠን ታገልኩ፣ አልተሳካም። ሼክ መሐመድ ራፊ በጣም ታመሙ ረሂመሁላህ። አረባካቸው አልኩኝ። በጣም ረጅም ናቸው፣ በጣም ነው የሚያምሩት። ሲሄዱ ግን ሸኝ ከሌለ ከአንዋር መስጊድ በተለምዶ ጣሊያን ሰፈር የሚባል አለ፣ ቤታቸው እዛ ነው። በእግር ድረሶቻቸውን ተደግፈው ነው የሚሄዱት። ያ እድሜ ማለት ዘጠናዎቹ መጨረሻና የአኸር ዑምራቸው 103 ዓመት ነው ምድር ላይ የኖሩትና እሱ ጊዜ ሼክ መሐመድ ወሊ ረህመቱላህ አለይህ በደንብ ሳንጠቀምባቸው ከእስር ወጡ። ኸላፍ ተፈጠረ፣ ሐረም ሄዱ።
እዛው ነው ያረፉት እሳቸው። አዚዙል መካ እንዳልኩ ረህመቱላህ አለይህ ጥሩ ማለት ሳይገባን አወቅናቸው፣ የገባን ጊዜ አለፉ። እንደዚህ እያለ ሀጂ ሙሳ ኪኪያን በቃ ለተራማጅ ወጣቶች አባት ነበሩ። በቃ ነገን በተለይ የሚያዩ ነበሩ ረህመቱላህ አለይህ። ያው ስማቸውን ያልጠቀስኳቸው ብዙ አሊሞች ነበሩና ይህንን ታሪክ አለማድረግ ለእኔ ተወቃሽነት ነው። እኔ በዚህ ስራ አኸራ አላህ እንደው ጀነት አልከጅልበትም። ቢያንስ ግን ምን ሰራህ ቢለኝ ወዳጆችህን ያንተን ባሮች ታሪካቸውን ለትውልድ ለማስተላለፍ ይሄን ሰርቻለሁ ግን ማለት እችላለሁ ብዬ ከጨክኜ መስራት ጀመርኩና ግራ ገባን። በኋላ የሀጂ ዜኔን ረህመቱላህ አለይህ ፊልም መጽሐፍ የሆነው እኔ ፊልም ያደረኩት ኢንተርቪው አድርጌ ጨርሼ በሆነ አጋጣሚ ከእጄ ሲወጣ ሄዶ ፊልም መጽሐፍ ሆነ። ሌላ ምን ይሻላል እናልኩኝ። አንድ ቆንጆ ፊልም ማስተርፒስ የሆነ ማሳያ የሚሆን መስራት መቻል አለብኝ። የማንን ለስራ በዚህ ዘመን በጣም ተወዳጅና ብዙ ሰዎች በሳቸው ካልሰገዱ ጁማን የሰገዱ የማይመስላቸው የሼህ ሰይድ መግቢያ ላይ እንደ እንትን የጠቀሱ ነው። እሱ ነው እንደ ማስታወሻ የጠቀሱ አይ ቲንክ 2000 ስንት ነው እዛ አካባቢ 1990ዎቹ መጨረሻ ጀምሮ እንደዛ ነው ከዛ የጀመረ ነው ብዬ የቅርብ ጊዜ ነው። በሲዲ ዘመን ነው በሲዲ ዘመን ነው። እሱ እንደውም ተረከልሃለሁ እንዴት የተለየ ሀሳብ እንደሆነ። ምንድን ያደረኩት እሳቸውን ረህመቱላህ አለይህ የሚያሳዝነው የኔ ሀሳብ ክብር ለሀገር አሊሞች የሚለው ሀሳብ በህይወት ያሉትን ማመስገን፣ ማክበር፣ እውቅና መስጠት ከተቻለ የሚኖሩትን ህይወት ለምሳሌ ሲምፕል አንድ ሼህ ታሪክ ብነግርህ ወደዛ መለስልሃለሁ። ሼህ ሁሴን አሊ ሐራ የታላቁ አንዋር መስጊድ ኢማም ኻጢብ ሙሐዲስ ሆነው አሜሪካን ግቢ ውስጥ አንዲት ጠባብ ቤት ውስጥ በኮምቦልሳቶ ይባላል የዛን ጊዜ በሱ ፓርቲሽን የተሰራበት ቦታ ላይ ነው ያርፉ ይተኙ የነበረው። በነገራችን ላይ እንደኛ ይወራጩም እንጂ ቢወራጩ ጎረቤት አዛ ያደርጋሉ ከመጥበቡ የተነሳ። የሚያበስሉባት የድሮ ቡታጋዝ የምትባላለች እዛ ያለች። ይሄ ሁሉ ግን ሆኖ የሚያሳስባቸው ኪታባቸውን የት እንደሚያስቀምጡ ነበር። ትልቅ ሳጥን አላቸው፣ ኪታባቸው እዛ ጋር ይቀመጣል። ሌላ ሀብት የለም፣ ሌላ የኔ ቅርስ ውርስ የሚሉት ነገር የላቸውም። እና ሼህ የሚኖሩት እንዲህ አይነት ህይወት ነው። ምናልባት የዚህ ፊልም ስኬታማ ከሆነ ከመታየት ባሻገር ከኢንስፓይሬሽን ባሻገር ሁሉም በያለበት አሊሞችን የሚንከባከብበት የሆነ መንገድ የመፍጠር ነበርና ሼህ ሰይድ ጋር ረህመቱላህ አለይህ የዛን ጊዜ 24 አመዴ ለማ ወይም ደግሞ መሐመድ አመዴ ለማ የሚባል መስጊድ አለ። በተለምዶ ነጃሺ ነው፣ በተለምዶ እንደዛ ይጠራል። ዋና ስሙ ግን ነጃሺ መስጂድ ነው። ነጃሺ ብሎ የሰየሙትም እሳቸው ሼህ ሰይድ ናቸው። ረጅም ዓመት ኻጢብም ኢማምም ሙሐዲስም ሆነው እዛው እንትን ብለዋል። ወደ ሱመያ መስጂድ ከመሸጋገራቸው በፊት ያ መስጊድ ለየት የሚያደርገው ደግሞ ታላቁ አባታችን ኢማማችን ሼክ መሐመድ ሳሊህ ሐቢብ ረሂመሁላህ የመረቁት መስጊድ ነው። ያ መስጊድ በክብር እንግድነት መጥተውና እዛ ስለሚያሰግዱ ስለምናውቃቸው እጅ አናገርኳቸው። አሚን ቀጠሮ ሲያስኩኝ ሄጄ አናገርኳቸው። ለምን ነበር የመጣው ለምን ፈለከኝ ያሉኝ። እኔ እንግዲህ ሙያዬ ፊልም ስራ ነው። እንደዚህ ነገሮች በጣም ይቆጩኛል። ትልቅ አባቶች ለሀገር ለወገን መልካም ነገር ሰርተው በቅጡ አይታወሱም፣ አይዘከሩም። ሲያልፉ ደግሞ ሰው ተንጋክቶ ይቀብራቸዋልና ያንን እንደው ክፍተት ለመሙላት እርማት እንዲሰጣል ብዬ አስቤ የመሻይኮችን ታሪክ ክብር ለሀገር አሊሞች ብዬ መስራት እፈልጋለሁ። ብዙ ሙከራ ያለው ሰዎች አልተረዱኝም። እንደው የእርሱን ግን ብሰራ ብዙ ሰው ይረዳኛል ብዬ አስባለሁና ፈቃዶት ከሆነ ታሪኮትን ብሰራ አልኳቸው። ቢገርም ሰይዴ እሳቸው ጋር ነካ በጣም ቁጭቱ ነበረ። ቁጭቱ ለራሳቸው አልነበረም። ለማን ነው? ሼክ መሐመድ ሳሊህ ሐቢብ ረሂመሁላህ 1981 መጨረሻ አካባቢ ሲያልፉ የሚገርም ፊልም ተፈልጎ ጠፋ። ዜና ለመነገር ታላቅ አባት ይኸውልህ በኃይለሥላሴ ጊዜ ነበሩ። ቁርአን ከወንድሞቻቸው ጋር ተፍሲር ሰርተዋል። ትልቅ ቦታ አላቸው። የውጭ ኤክስፖጀር አላቸው። ስለሳቸው ታሪክ ማውራት በጣም ያማልና እንኳንስ ትንሽ ይከብዳል። ያዩት ስቃይ ብዙ ነገር አለውና ኤኒዌይስ ግን 81 ላይ ሲያልፉ ኢቭን ኃይለሥላሴ ያልኩ በደርግ ጊዜ የምክር ቤት አባል ሆነው የክብር አባል ሆነው ህገ መንግስት ሲረቀቅ ነበሩ። እያንዳንዱ የሆነ ነገር ሲፈጠር አጠገባቸው ነበሩ። በጣም ሀያ ያደርጋሉ።
በጣም የ1910ዎቹ እስከ 20 አካባቢ ያለች ልጃገረድ ከምትሽኮረመመው በላይ ነው ሀያ አድርገው የሚሽኮረመሙት እሳቸውና እንደ ሾሆቹ እችን ነገር ብለናት ነበር ምን ሐሳብ አለው ሲሏቸው ጥልቅ የሆነ እይታ ነው ያላቸው። የእሳቸው ታሪክ ሳይሰራ መቅረቱ በጣም ያስቆጫል። ብርሃን እየቀበሩ ጨለማ መኖር የሚለው እሱ ነበረ። ከሁሴን ካድር ጋርም እየሰራ ነው ነበር የዛኔ። በኋላ ልመጣልህ እችላለሁ። ምን ይላሉ የደርግ ባለስልጣናት? እንዲህ ብታረጓት እንዲህ ብትሏት 4 ነጥቧን ከመዝጋታቸው በፊት እቺ ብትሆን እያሉ የሚሰጧቸው ነገር የደርግ ባለስልጣንን በዛ ዘመን የነበሩትን ምሁራን በጣም ኢንስፓየርድ ያደረጋቸው ነበርና እኔ የምለው እነሸ የት ነው የተማሩት? አዝሃር ነው? መዲና ነው? ሶሪያ ነው ወይ የሆነ አውሮፓ ሀገር ተምረው ያውቃሉ ሲሏቸው አይ የኔ ዩኒቨርሲቲ ታህታ ሰጀር ይባላል አሏቸው። ምን ማለት ነው አሉ። እኛ የቀራነው የዛፉ ስር ዩኒቨርሲቲ ነው አሉ። ተረዳኸኝ አይደለ? እና ምን ማለት ነው እሱም ሲሏቸው እኛ ገጠር ተምረን ነው እዚህ የደረስነው አሉ። እንግዲህ እሳቸው ስህን ያስተምሩ ነበር፣ ግብረ ገብ አማርኛቸው የላቀ ነው። ይሄንን ሁሉ የያዘ አባት የሆነ ሁሉን የሰበሰበ ኸላፍ በሳቸው ዘመን ሁሉንም ነው የሚያስተናግዱት። ሁሉም ልጆቼ ናቸው። የሚያጀበ የከፈሉት መስዋዕትነት ከሁሉ በላይ የሚገርመው 2 ልጆቻቸውን በደርግ ጊዜ አጥተዋል። ወደ ይሄን ያነሳው ለምንድን ነው? ይሄ ሁሉ ሆኖ መሳሪያ በእንዲህ ተደቅኖባቸው ያውቃል። ከዛው ከሙስሊሙ ማለት ነው። ሼህ ሰይድ እሳቸውን ሲገልጹ ሐሊ እናቸው ይላሉ። ሐሊም የአላህ ስም ነው። ሷቢር አይደለም የሚሉት እሳቸው ታጋሽ ትንሽ ላቅ ይላል አይደል? ሷቢር እንትን ሐሊም የሚለው ሁሉን ችለው ይሄንን ሁሉ አንዳርገው መስየን ሁሉ መስዋዕትነት ከፍለው ሲያልፉ ግን እሳቸውን የሚገልጽ ፎቶ ቪዲዮ ጠፋ። የዛኔ ይላሉ እኛ ጋር መጥቶ የዛኔ ነጃሺ መስጊድን ሲመርቁ የነበረውን ቪዲዮ ሰተን ነው እንዲነገር የተደረገውና እንዲህ ለሀገር ለወገን መልካም የሰራ ሰው በሞተ ጊዜ እንኳን ማንነቱን የሚያሳውቅ ነገር ይጠፋል እንዴ ብዬ ያሳስበኝ ነበረ። ምናልባት የኔ ህይወት ይጠቅማል ካልክ በማንኛውም ሰዓት ጊዜ መጥተህ ቀረጸኝ አሉኝ። ያው እኔ ግን ምንም እንዳልሰጥ ደረሳ ነኝ፣ ካንተ ምንም አልፈልግም አሉኝ። አይ እንደዛማ ከሆነ እኔም አላህ ፈቅዶልኝ የሆነ ስፖንሰር አግኝቼ ገንዘብ ካገኘሁኝ እዚሁ አይደለም ታሪካችንን ጀምረን የምንጨርሰው፣ ቢያንስ ተወልደው ያደጉበት የቀሩበት ቦታ ብለን ተወልደው ያደጉበት የቀሩበት አካባቢ በተወሰነ መልኩ ወሎ ወረባቦ በኮክሳ የሚባል ቦታ ሂደን ቀርጸን የልጅነታቸውን ጊዜ ያስታውሰን ቆንጆ ነገር ሰራን። ያው በተለምዶ የሼህ ሰይድ ፊልም ሰይድ ኪያር የሰራው የሚባለው ናሬት ስላደረገው ነው። ሰይድ ኪያር እውነትም ትልቅ ሚና ነበረው። ስክሪፕቱም ናሬሽኑም የሱ ስለነበረ የፊልሙ ሐሳብም ባለቤትነቱም ያው እሱም ስለሚያውቀው የኔ ነው። ግን ከዛ ያን ፊልም ሰርተን ጨርሰን ከሚታወቁ ወንድሞች እና ኡስታዞች ማስታወሰው ፊልሙ ሳያልቅ በፊት ኡስታዝ አቡበከር አህመድን አሳይቼዋለሁ። በጣም ደንግጦ ኢንስፓየርድ ሆነዋል። ሌላ ሙስሊም ካልሆኑት መምህሬ ለምሳሌ ብርሃኑ ሸበሮ፣ ሸምሱ መሐመድ በዛን ወቅት እንደነ ረዳት ፕሮፌሰር አደም ካሚል፣ ዶክተር ሐሰን ሰይድ ላይ መሳሰሉ እነ ጀማል አህመድ የኛም ሲኒየር ስለነበር እነሱን አምጥተን አስገምገመናል። በዚህ ደረጃ ፊልም ይሰራል ወይ ያስባለ ፊልም ይሰራል። ከዛ እሱን ፊልም በወቅቱ የህንድ የሲዲ ማተሚያ ድርጅት ነበር እዚህ ሀገርና 10,000 ዲቪዲን ያሳተምንለት። ፊልሙ ሲሰራ በሙስሊም ባለሙያ የሙስሊም ሲሰራ የመጀመሪያው ነው። 10,000 ዲቪዲ የታተመለት ፊልም ያ ፊልም ነበርና እሱን አዘጋጅተን በጣም ብዙ ጊዜ ደከምን። በኋላ ከነውስታዝ ጋር ምንድነው ያልኳቸው ፊልምን አስመረቅ ሲሉኝ አይ ይሄ ፊልም ተሰርቶ ቢመረቅ ሼህ ሰይድ ማናቸው የሚለው ሊያሳይ ይችላል። ኡስማን ደግሞ በቃ ፊልሙን የሰራ ተብሎ ሊደነቅ ይችላል። የመሻይኮችን ህይወት ግን አይቀየርም። ስለዚህ በተግባር ማመስገን ካለብን ከቻልን ቤትና መኪና ካልቻልን ቤት ቢያንስ እንኳን በተውሱ ለኹጥባ እንኳን የሚመላለሱበትን የሚተካ አንድ መኪና እንግዛ የሚል ኢኒሼቲቭ ወሰን ጀመር ነው። እሱም አድካሚ የመጀመሪያ ሐሳብ ስለነበረ እንዲህ ያለ የአወሊያ ቢወት ተነሳ። ሰው ምን እናደርግ ስንል ይሄን እናቆመውና ይሄንን እንደጨረስን እንቀጥላለን። ከሱ በኋላ ደግሞ እንደምንም ተጋግዘን ኢንሻአላህ የሼህ መሐመድ ሳኒ ሐቢብን እናሳካለን ብለን አሰብንና እሱም ሳይሆን ዋናዎቹ ወንድሞች ኸልዋ ሲገቡ እኛ
ሂጅራ ብለን ተሰደድ። እዚህ ጋር ብዙ ታሪክ አለ። ምናልባት ሌላ ጊዜ እናነሳዋለን እና ዋና ይሄ የኡስማን መነሻ ታሪኩ ነው። ተመልካቾቻችንም በደንብ አዳምጠውታል። በተለይ ይሄ የኛ አብዮት ብዙ የሆኑ ስራዎች ባሉበት እንዲቆሙ፣ አንዳንድ ስራዎች ደግሞ ውጥንቅጣቸው እንዲወጣ እንዲፈርሱ አድርጓል። ያ ደግሞ የሆነው አሁን ወዳለንበት ወደ ተሻለው ቦታ እንድንመጣ ተፈልጎ ይመስለኛል እና ብዙ ነገሮች ከጊዜ በኋላ እየተሻሻሉ እየተለወጡ የሚመጡ ይመስለኛል። አሁን አንተም ያው በአድዋ ስራ ላይ የተለያዩ ስራዎች በማስታወስ እንዲሁም ስራዎች አርካይቭ በማድረግ ተጠምደህ ነበር። የአድዋው ራሱ ቀላል አይደለም። እሱም በሰፊው ተመልካቾች ያዩት የተመለከቱት ነው። ምናልባት መድረክ የታደሙ ሰዎች በደንብ ያውቀዋል። አሁን ደግሞ ወደዚሁ ከዚህ ቀደም መነሻ ወደ ነበረው ስራ ልንመጣ ነውና አሁን ምን ታሰበ? ምናልባት ያን ስራ አሳድገን አሁን ካለው አክሽን ጋር ምን ልትሰራ አስበሃል? ምንድነው ክብር ለአሊሞች ሲባል ቀደም ሲል መጀመሪያ ላይ መነሻ የነበረውን ስራ በዝርዝር አይተናልና አሁን ደግሞ ምን አስበሃል? ከብዙ መዝለል በኋላ ነው አሁን ስኪፕ አድርገህ ደግሞ እንደ አዲስ ለመስራት ጥረት አድርገሃል። በእርግጥ አላህ የጀነቱን ስፍራ ያደላድልላቸውና በጣም ብዙ አሊሞች ሰነዳቸውን ልንይዝ የሚገባ ታሪካቸውን ልንተርክ የሚገባ አሊሞች አልፈዋል። የነሱ ቁጭት እንዳለ ሆኖም አለፉ ብሎም አውርቶ ለቀጣይ ትውልድ ደግሞ እኛ ያየነው የሰማነውን የሆነ ነገር ለመተረክ ጥረት ማድረግም አንድ ነገር ሆኖ ሳለ አሁንም በህይወት ያሉ ሀሪማዎቻቸው እንዲታይላቸው የሚፈልጉ ሀሪማዎቻቸው ክፍት የሆኑ ጦም የሚያድሩ እንዲሁም ደግሞ አሁን በመጣው ጊዜ ባመጣው ጦስ በጦርነት ምናምን የተጎዱ ሀሪማዎች አሉ። ልክ እንዳንተው የሚጦሩ ወንድሞችም እኮ አሉ፣ እንደዛ የሚሰሩ አሉ። ግን ይሄ ደግሞ ሌላ ክፍተት መሙላት ነውና ምን ታስቦ ነው አሁን ኡስማን ወደዚህ መድረክ የመጣው? ብናወጋ ደስ ይለኛል። የአሁኑ መድረክ የባለፈው ቅጥያ ነው። እስቲል ግን የኔ ቁጭት አልበረደም ስልህ ምን ማለት ነው? ክብር ለሀገር አሊሞች ብዬ በህይወት ያሉትን አመሰግናለን እናከብራለን ምናምን ብዬ እነዛ ያለፉትን ደግሞ ብርሃን እየቀበሩ በጨለማ መኖር በሚል የጀመርኳቸው ስራዎች ነበሩ። ለምሳሌ ሼክ መሐመድ ራፊ ረሂመሁላህ ሲያልፉን አግኝቻቸዋለሁ። በተደጋጋሚ ለመቅረጽ ሞክሬያለሁ። ደስ የሚለኝና ብዙ የማይቆጨኝ እያስቀሩ ያለውን ለመቅረጽ ታሪክ ለማድረግ ሞክሬያለሁ። ግን በጣም ብዙዎቹ አይናችን እያየ አለፉ፣ በጣም በሚያስደነግጥ ሁኔታ። ሐታ ሼህ ሰይድን ራሱ ብታይ ረህመቱላህ አለይህ ክብር ለሀገር አሊሞች ብለን ሳናጣጥም ነው ብርሃን እየቀበሩ ወደ ጨለማ መኖር ወደሚል የተሻገር ነው። ምክንያቱም ሞታቸው እኔ ዝም ብሎ ሞት ብዬ አላየውም። እንደኔ ትውልድ ብርሃን መቅበር ብዬ ነው የማስበው። የያዙት ነገር ትልቅ ብርሃን ስለሆነ ማለት ነው። የነሱ ብርሃን የብዙ ዓሊም የአንድ ዓሊም ህልፈት የህዝብ ህልፈት ነው፣ የትውልድ ህልፈት ነው። አንድ ዓሊም ሲሞት ትውልድ ነው የሚጨልመው በጣም እና ያንን ትውልዱ እንዴት መሰለስ ማለት የማየው የቀብራቸው ጊዜ ሞቱ ሲባል ይንጋጋል፣ ከዛ በኋላ ያረሳቸዋል። ሐታ ቃል ገብቶልህ ከሆነም አልፎ የለ እንዲህ ይልሃል። ግን የማያልፍ ነገር ጥለውብን ነው የሚሄዱት። እንደምታውቀው መሻይኮች ውርሳቸው እውቀት ነው፣ ስብዕና ነው። ምናልባት ዘመን ተሻጋሪ የምትለው አይነት ስብዕና ነው። የሆነ የቁሳቁስ ስላልሆነ ቁሳቁስ ላይ ነው አሁን ብዙ ትኩረት የሚደረገው። እኔ ይህን ሀሳብ እየሰመጣ አንተ ዛሬም እዚህ ላይ ነህ እንዴ? የሚሸጥ ነገር የለህም እንዲሆን ነገር አሸጥ የሚሉኛልና እኔ ይሄ ሀሳብ እንቅልፍ ይነሳኛል። እስታንቡል ቁጭ ብዬ ቱርኪያ ቁጭ ብዬ የሚረብሸኝ ነበረ። ከዛ ዘሎ ሌላ አውሮፓና አሜሪካ የሚሄድ እድሉን ሁሉ ሰርጄ ነው የመጣሁት። እንግዲህ ሐቁን አላህ ያውቃልና ስመጣ ግን እንደጠበኩት አሁንም አላገኘሁትም። ከዛ ቅድም ያነሳው ነገር አለ፣ ይሞታሉ፣ ሰው ይደነግጣል። ከዛ በጦርነት ምክንያት ሁሉ ዓሊም ሲፈናቀል ሀሪማ በድማሚት ሁሉ ሲመታ ምናምን አለቀሰ ሰው። ከዛ ረሳው ነው ይሄ ነገር። ከሱ ባሻገር የኔ ትውልድ የመከነ ትውልድ ሆኖ መስሎ ታየኝ። በፊት ማንነትን ፍለጋ ነበር፣ አሁን ግን መሰረታችን እየተናጋ መሰለኝ። ያንን እየተናጋውን ማስተካከል የሚያስፈልግ መሰለኝ። ምን ነገር አይቻለው መሰለ። ሐታ አንዳንድ ጊዜ ከውጭ እንደወረደ የተቀበልናቸው ነገሮች ቤተሰብ ሲንድ ማህበረሰብ አይደለም ቤተሰብ ሲንድ እየሰማን መታመም ጀመር። አንድ ምሳሌ ምናልባት አላቅም የሰማሁት ነው፣ በትክክል ቃል በቃል ላይሆን ይችላል፣ ግን ምሳሌ ይሆናል ብዬ አስባለሁና አንድ እንዲህ ወጣት ልጅ እውቀት ላይ ሄደ፣ እውቀት ፍለጋ ያገኘው እውቀት ግን ችግር ያለበት እውቀት ነበርና እናትና አባቱ ጋር ሄዶ እናትና አባቴ
ከዚህ ዓመት በፊት ወይም ምን ከወለዳችሁ በፊት ያረጋችሁት ኒካ ባጢል ነውና ሊጀደድ ይገባል አላቸው። እናትና አባት በጣም ደነገጡ። እንዴ እኛ እኮ አንተን ስንወልድ ያደረግነው ኒካ ነከሌም ነበሩበት፣ ቤተዘመድ ነበሩበት፣ ሀቅ በሆነ ኒካ ነው። አይ ይሄ ስለነበረበት እሱ መጥፎ ነው የሚለው ነገር ስለነበረበት ባጢል ነው መጀደድ አለበት አላቸው። እናትና አባት ደነገጡ። አባትየው እንደዛ ከሆነ አንተን ያው ኒካው ሲታሰር ቤተዘመድ ነበር ነከሌም ነበሩና እነሱ ባሉበት እንጀድድ ይሉታል። መርሐባ አለ። እሱ እናትና አባቱን ዳግም ኒካ ሊያሳስር ተፈተፍ ይላል። ቤተዘመድ ተጠራ፣ ተደግሶ ነበር፣ ተበላ፣ ተጠጣ። ለምን እንደተጠሩ ግን ቤተሰብ አያውቅም ባለኝ መረጃና አባት ይነሱና እንግዲህ ልጄን ታውቁት የለ? አዎ እንደዚህ ቀን መጣና ከዚህ በፊት ያረጋችሁት ኒካችሁ ባጢል ስለሆነ መጀደድ አለበት አለን። እንግዲህ እሱ እንዳለው ከሆነ ባጢል ከሆነ ይሄ ልጅ ከዚህ በኋላ የኔ ልጅ አይደለም ንብረቴን የማይወርስም አሉ። እንደዚህ አይነት መናጋቶች በማህበረሰባችን ውስጥ አሉ። ይሄ አንዱ ምሳሌ ነው። በጣም ብዙ አለ። ወንድማማቾች ተጣልተው በአስተሳሰብ ልዩነት ተጣልተው ልክ እንደ ድሮ ጎረቤት አይደለም ያስታረቀ ከጎረቤቶች ውስጥ ሙስሊም ያልሆኑት ሁሉ አብረው ገብተው ለማስታረቅ ተሞክሮ በልተነስና ወንድምን ይቅርታ በለው ሲባል የመን ደውዬ ሼክን ጠይቄ ነው ያለበትንም ታሪክ ሰምተናልና ይሄ መናጋት ነው፣ የመሰረት መናጋት ነውና ስለዚህ ወደ መሰረታችን መመለስ አለበት። ያ መሰረታችን ደግሞ የመሻይኮቹ መንገድ ነው ብዬ አምናለሁ። እኔ ክብር ለሀገር ዓሊሞች ሀሳቡ ያ ነው። ወደ መሰረታችን እንመለስ። በህይወት ያሉትን ማክበር ሲገባን ሳናከብራቸው አለፉ። ኦኬ ብርሃን እየቀበሩ በጨለማ መኖር የሚለውን እቀጥለዋለሁ። በተለይ ጀምር የነበረውን የሼክ መሐመድ ራፊ ረሂመሁላህ ታሪክ፣ ሼክ መሐመድ ሳኒ ሐቢብ ረሂመሁላህ ታሪክን እጨርሰዋለሁ። እሱም በሆነ መንገድ ልጨርሰው እችላለሁ፣ ግን ስጨርሰው ከእኔነት ስሜት ጋር ካላቸው ሰዎች ጋር ቢሆን ጥሩ ነው። ስለዚህ ይህንን መድረክ ማዘጋጀት አለብኝ። መድረኩን ሳዘጋጀው መነሻዬን የሼህ ሰይድን ፊልም አሳያለሁ። የፕሮግራሙ ሀሳቤ እንደዛ ነው። ከዛ በምሁራን ጥናታዊ ጽሁፍ ይቀርባል። መነሻ የሀገራችን መሻይኮች፣ ዓሊሞች፣ ዑለማ የሚባለው ሀገራዊ ሚና በደንብ ሊተነትን የሚችል ጽሁፍ ይቀርባል። በዛ ላይ ደግሞ በዘርፉ ያሉ እንዲሁ ምሁራኖች በዚህ ላይ ምርምር የሚያደርጉ እንዲሁ ግለሰቦችም ምሁራንም የራሳቸውን ሪፍሌክት ያደርጋሉ። ከዛ የሚጠበቀው ነገር እንደ ማህበረሰብ ምን እናድርግ? ይህ ቅርስ ውርስ መተላለፍ አለበት። ምናልባት ብዙ ሰው አሁን ፕሮፌሰር ለመሆን ይመኝ ይሆናል፣ ዶክተር ለመሆን ይመኝ ይሆናል፣ ሌላም ነገር። መሰረታችን ስቲል ግን ዓሊሞቹ ናቸው። እነዚህ ባልነበሩበት ዘመን የነበር ነው። እነዚህ መሻይኮች በመኖራቸው አንድ ምሳሌ ልስጥህና እድሉን ልስጥህ ከሚቻለው ረጅም ሰዓት ይዤ በእስልምና እንቅስቃሴ ውስጥ ጉልህ ድርሻ ያለው በጣም ትልቅ ቦታ ያለው ዓሊም ስሙን በጠቅሶ ችግር የለውም፣ ሼክ መሐመድ አንሲ ይባላሉ። ያው እዚሁ ደሴ ነው የሚኖሩት። አባታቸው ደግሞ ሌላ ባለ ታሪክ ናቸው፣ ሼክ ያህያ አንሲ ይባላሉ። ለኢትዮጵያ ሙስሊም ትልቅ ባለውለታ ነበሩና በኢትዮጵያ ውስጥ ያልሄዱበት ቦታ የለም። ሼክ መሐመድ አንሲ በጣም ብዙ ቦታ ሄደዋል። አላህ እድሜያቸውን ያርዝመውና ሄደው ግን ያገኙት ነገር ነበርና በአጋጣሚ እኔ ለሕክምና ሳውዲ ሄጄ አግኝቻቸው እንዲህ ነገር እየሰራሁ ነው እና ምን ይመክሩኛል ስል እንደው አንድ የኔን ኤክስፒሪየንስ ወይም ልምድ ልንገርህ። እኔ ለ20 ዓመት ኢትዮጵያ ውስጥ ያለውን ነገር በሙሉ ዙሪያ አይቻለሁ። ደግሞ እስልምና ኢትዮጵያ ውስጥ ከገባ ከ1400 ዓመት በላይ አስቆጥረዋል። ዛሬም ሂጃብ ባህል፣ እሴት፣ ቅርስ የኢትዮጵያ አልሆን መሆን አልቻለም። እስላማዊ አለባበስ የኢትዮጵያ መሆን አልቻለም። አለመሆኑን ማሳያ ዛሬም ትምህርት ቤት ሂጃብ ለብሶ መሄድ ያስከለክላል። እንደዚህ አይነት አለባበስ ያስከለክላል። ለምሳሌ አንድ ሙስሊም ያልሆነ ሰው የሃይማኖትን አለባበስ ሲገባ እንደውም ተጎንብሶለት በክብር ነው የሚገባው። ሙስሊም ሲሆን ግን ይገባል። መታወቂያ ይዘው ህጋዊ ሆኖ ከማንም ባልተናነሰ ከብሎም ቢሆን የሚማረው እስላማዊ አለባበስ በመልበሱ ብቻ በዓል ተደርጎ ይታያልና 1400 ዓመት ሰላት አሁንም የኢትዮጵያ መሆን አልቻለም። ኢትዮጵያዊ እሴት መሆን አልቻለም። አልባሳታችን፣ እሴታችን፣ ሰብዕናችን፣ በሐቅ ላይ መቆማችን፣ አማና መጠበቃችን በሙሉ እንደ እስልምና የሀገራችን እሴት መሆን አልቻለም፣ ሀብት መሆን አልቻለም። ታዲያ እንዲህ በሆነበት ሁኔታ እንዴት 1400 ዓመት እስልምና በዚህ ደረጃ ቀጠለ እየተስፋፋ ብዬ ሳጠና የመሻይኮቹ ሚና፣ የዑለሞቹ ሚና፣ የገጠር ዓሊሞች ሚና ጎልቶ ይታየኛል ይላልና ይህንን መሰረት መናዳችን አሁን ወዳለንበት ነገር እያመጣን ይመስለኛል። በተለይ ደግሞ በዚህ ኤአይ ዘመን
በዚህ የዲጂታል ዘመን ደግሞ የኢልም ጉዳይ ያን ያህል ብዙ ትኩረት እየተሰጠው አይደለም። ኢልሙ ትኩረት ካላገኘ ባለቤቱ ዓሊሙ ያን ያህል አይደለምና ትንሽ ኢንስፓየር ቢያደርጋቸው ጅምር ስራዎችን ብጨርስ ብዬ ነው የመጣሁት። በጣም ድንቅ ሀሳብ ነው። በተለይ ይሄ ወደ መድረክ ከመውረድ በዘለለ ፕራክቲካሊ በደንብ መታየት ያለበት ሰዎች ደግሞ በዚህ ተሳትፎ ማድረግ ያለባቸው ሀሳብ ነው። እንደዚህ አይነት ሀሳቦች ደግሞ በደንብ ወደ ማህበረሰቡ እንዲገቡ አሁን እንዳልከው የዲጂታል ዘመን ላይ ነን። ሀሳብ ወደ መሬት ከመውረዱ በፊት አየር ላይ ተበትኖ የሚቀርበት ዘመን ላይ ያለ ነው እና በደንብ ከዚህ ሀሳብ ጋር ነፍሳችን በደንብ መነካካት አለበት። ይሄ ሀሳብ ደግሞ ወደ ውስጣችን እንዲሰርጽ ይሄ ጉዳይ ይመለከተኛል ብሎ የሚል እኮ አይባልም። ሲጀመር ሁላችንም የሚመለከተን ጉዳይ ነው። ወደዚህ መድረክ እንዲመጣ መጋበዝ ይጠበቅብናል። ለዛም ነው አንተ እዚህ መድረክ ላይ ጠራነህ እና ፕሮግራሙ መች ነው፣ የት ነው፣ እንዴት ነው የሚለውን አንስተን ብንሰነባበት ጥሩ ይመስለኛል። ተመልካቾቻችን በደማቁ እንጋብዛቸው። እንደውም ብዙ ተመልካች ያለው ፕሮግራም እንደሚሆን ተስፋ አደርጋለሁ። በዚሁ አጋጣሚ ኢንሻአላህ ዝግጅቱ እንዳልከው ኢንሻአላህ ብዙ ሰው የሚገኝበት ይሆናል ብዬ ተስፋ አደርጋለሁ። ሁሉም ሰው ቁጭት ስላለበት ቦታው ኤሊያና ነው፣ ፒያሳ ኤሊያና ሆቴል ነው የሚሆነው። ቀኑ ቅዳሜ ቀን ነው፣ በሚያዝያ 10 2018 ቅዳሜ ከጠዋቱ 2 ሰዓት ተኩል እስከ 6 ተኩል ነው። ፕሮግራማችንን በጣም አጭር ለማድረግ ነው ያሰብነው፣ ግን የሼህ ሰይድን ፊልም አላህ ይዘንላቸውና በህይወት እየተሰራ የመጀመሪያው ፊልም እንደመሆኑ ብዙም ታሪክ ስላለው እሱን ቀድሞ የማሳየትም ፍላጎት ስላለን በጊዜ እንዲመጡልን እንፈልጋለን። ብዙ ሰዎች ቲኬቱ የት ነው እያሉ ይጠይቁናል። ያሁኑ ቲኬት መግቢያ የለውም። ፈቃደኛ የሆነ በሙሉ ስለ መሻይኮች የሚገደው በሙሉ ተከፍሎ ሊገባበት የሚገባው ፕሮግራም በነፃ ነው የፈቀድነውና እስኪ በነፃ ጠርተን ኢንስፓየር ልናደርጋቸው ከዛ በኋላ እንምከር የሚል ነው ሐሳቡና ቲኬት ያው ማስታወቂያ ላይ እንለቃለን፣ ስልካችንንም እናስቀምጣለን እንዴት ማግኘት እንደሚችሉ ግን በነፃ ነው። ስለ መሻይኮች የሚገደው በሙሉ እንዲመጣ ክፍት አድርገነዋልና ኑ አብረን ስለ መሻይኮቻችን ስለ መሰረታችን እንዴት ወደ መሰረታችን መመለስ እንዳለበት እንምከር የሚል ነገር ነው ያለው። ክብር ለሀገር ዓሊሞች ሁሌ መፈክሬ ነው። አላህ ያክብርልኝ። እናመሰግናለን። ተመልካቾቻችን ይኸው እንደምታዩት ተጋብዛችኋል። መድረኩ በጣም ነፃ ነው። ነፃ ነው ማለት የሚመለከተን መድረክ ሆኖ ከፍለን ስለዛ ፕሮግራም የግድ ይለናል ብለን ልንገባ የሚችል ፕሮግራም ሆኖ በነፃ የተሰናዳ መድረክ ነው። ግን መድረኩ በጣም ትልቅ መድረክ ነውና እዚህ መድረክ ላይ ቀደም ብላችሁ ለመታደም ፕሮግራም እንድታደርጉ ይኸው በዚህ ዝግጅት ስንነግራችሁ ቀደም ብሎ ነው ከ15 ቀን በፊት ማለት ነው። ስለዚህ ቅዳሜ ቀን አፕሪል ስንት ነበር ያልከኝ? በፈረንጆች 18 በእኛ ሚያዝያ 10 እዚህ መድረክ ላይ እንድትገኙ ኤሊያና ሞል ፒያሳ ተጋብዛችኋል። እኛም ምናልባት መድረኩ ሲቃረብ የምናስታውስበት አጋጣሚ ሊኖር ይችላል። ኢንሻአላህ እናስታውሳችኋለን። እስከዛ ግን የነ ኡስማንን የፌስቡክ እንዲሁም ሌሎች ገጾችን መከታተል እንዳታቆሙ ብለን መልእክቱን እናስተላልፋለን። ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ ይህን ይመስል ነበር። ሌሎች የመወዳ ዝግጅቶች ወደ እናንተ ያልፋሉ። መልካም ቆይታ ይሁንላችሁ። Thank you.